የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የስልጣን ዕድሜያቸው ለ6 ወራት መራዘሙ ታወቀ። ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት የጀነራሉ የስልጣን ቀነ ገደብ ለሚቀጥሉ 6 ወራት እንዲራዘም የተወሰነው በዛሬው ዕለት ከጠቅላይ ሚኒስትሩ ጋር በወቅታዊ የክልሉ ሁኔታ ላይ በጥብቅ ከተወያዩ ነው ተብሏል። እንመለከተዋለን። በሌላ መረጃ በመካከለኛው ምስራቅ ቀውስ ጋር በተገናኘ የዓለም ሕዝብ የዛሬዋን እኩለ ሌሊት እጅግ በጣም በከፍተኛ ጭንቀት እየተጠባበቀ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የነዳጅ መተላለፊያ የሆነውን የሆርሙዝ ወሽመጥን እስከዛሬ እኩለ ሌሊት ድረስ የማትከፍት ከሆነ በአገሪቷ ላይ እሳት እናዘንብባቸዋለን፣ በመላው አገሪቱ ገሃነም ይሆናል ማለታቸውን ተከትሎ ከፍተኛ ውጥረት ነግሷል። ኢራንም በውጭ ጉዳይ ሚኒስትሯ አማካኝነት ጥቃቱ የሚፈጸም ከሆነ ምላሹ እጅግ በጣም ከባድ ይሆናል፣ የማያዳግምና ሁሉን አቀፍ ምላሽ እንሰጣለን ብላለች። አሁን አመሻሹን ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ሌላ እጅግ አደገኛ መልእክት አስተላልፈዋል። አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። አዳዲስ መረጃዎች እንዲደርሳችሁ ይህን ቻናል ላይክ እና ሰብስክራይብ በማድረግ እስከ መጨረሻው አብራችሁኝ ቆዩ እላለሁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የስልጣን ዕድሜያቸው ለ6 ወራት መራዘሙ ተሰማ። ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት የጀነራሉ የስልጣን ቀነ ገደብ ለሚቀጥሉ 6 ወራት እንዲራዘም የተወሰነው በዛሬው ዕለት ከጠቅላይ ሚኒስትሩ ጋር በወቅታዊ የክልሉ ሁኔታ ላይ በጥብቅ ከተወያዩ ነው ተብሏል። ጀነራል ታደሰ ወረደ የሥራ አፈጻጸማቸው ደካማ እንደሆነ በበርካቶች የሚተቹ ሲሆን ይህ እየታወቀ የስልጣን ገደቡ መራዘሙ ትልቅ ጥያቄ አስነስቷል። ከአንድ ዓመት በፊት መጋቢት 30 2017 ዓ.ም በኢሜል ጥቆማና በጠቅላይ ሚኒስትር አብይ ይሁንታ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው የተሾሙት ጀነራል ታደሰ ወረደ የስልጣን ዘመናቸው መጠናቀቁን ተከትሎ የስልጣን ዕድሜያቸው ሊያበቃ ቀናት ሲቀሩት ወደ አዲስ አበባ ተጉዘዋል። የፕሬዝዳንቱ የስልጣን ቀነ ገደብ ሊያበቃ ሰዓታት በቀሩበት የትግራይ የፖለቲካ ትኩሳት ከፍ ማለቱንና የፌዴራል መንግስቱ ጀነራል ጻድቃን ገብረትንሳኤን የክልሉ ጊዜያዊ ፕሬዝዳንት የማድረግ ፍላጎት እንደነበረውም አንዳንድ መረጃዎች ወጥቶ ነበር። በአንጻሩ ህወሓት አቶ አማኑኤል አሰፋ እንዲሾሙ ጥያቄ አቅርቦ የነበረ ቢሆንም ነገር ግን በዚህ ጉዳይ ላይ በፌዴራል መንግስትና ህወሓት መካከል ምንም አይነት ፖለቲካዊ ንግግር እየተደረገ እንዳልሆነ ተጠቁመዋል። ቀጣዩ የጊዜያዊ መንግስቱ መሪ ማን ይሆናል ለሚለው በዛሬው ዕለት ጀነራል ታደሰ ወረደና ጠቅላይ ሚኒስትር አብይ አህመድ ተወያይተው ውሳኔ አስተላልፈዋል። ጀነራሉ ዓመታዊ የሥራ ሪፖርታቸውን ለጠቅላይ ሚኒስትሩ ካቀረቡ በኋላ በተደረገው ውይይት ጀነራል ታደሰ ወረደ ለሁለተኛ ጊዜ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው እንደሚቀጥሉ ተሰምቷል። ጠቅላይ ሚኒስትር አብይ የሌተናል ጀነራል ታደሰ ወረደን ዓመታዊ ሪፖርት ተቀብለው ግምገማና ውይይት ማድረጋቸውን የጠቅላይ ሚኒስትሩ ጽሕፈት ቤት አስታውቋል። ሌተናል ጀነራል ታደሰ ወረደ ከአንድ ዓመት በፊት መጋቢት 30 ቀን 2017 ዓ.ም አቶ ጌታቸው ረዳን በመተካት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው መሾማቸው የሚታወስና ጠቅላይ ሚኒስትሩ በወቅቱ በሰጡት መግለጫ ጀነራል ታደሰ ያለፈውን አስተዳደር ጥንካሬዎችና ተግዳሮቶችን ጠንቅቀው የሚያውቁ በመሆናቸው ትግራይን በዚህ ወሳኝ ወቅት ለመምራት ዝግጁ እንደሆኑ በብዙዎች ይታመናል ብሎ ነበር። በስልጣን ርክክብ ስነ ስርዓቱ ወቅት ታደሰ ወረደ በእሳቸው አመራር ስር የሚገኘው የትግራይ ጊዜያዊ አስተዳደር እንዲያከናውኗቸው የሚጠበቁ 8 ቁልፍ ተግባራትን የያዘ የአንድ ገጽ ሰነድ መፈረማቸው ይታወሳል። አካታች የትግራይ ክልል ጊዜያዊ አስተዳደር የተልእኮ አፈጻጸም ስምምነት ሰነድ የሚል ርዕስ ያለው ይህ ሰነድ የጀነራል ታደሰን ፊርማ የያዘ ሲሆን ኃላፊነቶቹን በታማኝነትና በትጋት ለመወጣት የተገቡ ቃሎችንና 8 ቁልፍ ተግባራትን የያዘ ነበር። ከእነዚህም ተግባራት መካከል ወሳኙ ተፈናቃዮች ወደ ቀደመው ቀያቸው ሙሉ በሙሉ የሚመለሱበትን ሂደት ማሳለጥና በቀሪ አካባቢዎች መሰል ተግባራትን ማፋጠን እንዲሁም በፕሪቶሪያው ስምምነት መሰረት የቀድሞ ተዋጊዎችን ትጥቅ የማስፈታትና መልሶ የማቋቋም ስራን በፍጥነት ማከናወን የሚሉት ይገኙበታል። ነገር ግን አስቀድሞ ቃል የተገቡትና በፕሪቶሪያ ስምምነት መሰረት ይተገበራሉ የተባሉት አስፈላጊ ጉዳዮች ሳይከናወኑ ድፍን 1 ዓመት ሆኖታል። ይልቁንስ በፌዴራል መንግስትና በህወሓት ኃይሎች መካከል ወታደራዊ ግጭት ሊቀሰቀስ ከጫፍ ደርሷል በሚባልበት በዚህ ሰዓት ጀነራል ታደሰ ወረደ ለ6 ወራት ያክል የስልጣን ዕድሜ መራዘሙ በበርካቶች ዘንድ አነጋጋሪ ጉዳይ ሆነዋል።
በሌላ መረጃ በመካከለኛው ምስራቅ ቀውስ ጋር በተገናኘ የዓለም ሕዝብ የዛሬዋን እኩለ ሌሊት እጅግ በጣም በከፍተኛ ጭንቀት እየተጠባበቀ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የነዳጅ መተላለፊያ የሆነውን የሆርሙዝ ወሽመጥን እስከዛሬ እኩለ ሌሊት ድረስ የማትከፍት ከሆነ በአገሪቷ ላይ እሳት እናዘንብባቸዋለን፣ በመላው አገሪቱ ገሃነም ይሆናል ማለታቸውን ተከትሎ ከፍተኛ ውጥረት ነግሷል። ኢራንም በውጭ ጉዳይ ሚኒስትሯ አማካኝነት ጥቃቱ የሚፈጸም ከሆነ ምላሹ እጅግ በጣም ከባድ ይሆናል፣ የማያዳግምና ሁሉን አቀፍ ምላሽ እንሰጣለን ብላለች። ከዚህ ጋር በተያያዘ አሁን አመሻሹን ዶናልድ ትራምፕ በትሩዝ ሶሻል ገጻቸው እጅግ አደገኛ መልእክት አስተላልፈዋል። ኢራን የቀረበላትን ቅድመ ሁኔታ ተቀብላ ተግባራዊ የማታደርግ ከሆነ ዛሬ ሌሊት ሙሉ ስልጣኔዋ ይሞታል ሲሉ በጠንካራ ቃላት አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ሌሊት የሚጠናቀቀውን ለኢራን ያስቀመጡትን የጊዜ ገደብ በተመለከተ ባለፉት ቀናት ሲሰጡ የነበረውን ማስጠንቀቂያ አዘል ዛቻን አሁንም አጠናክሮ ደግሞታል። ፕሬዝዳንቱ ትሩዝ ሶሻል በተባለው የማህበራዊ ሚዲያ ገጻቸው ላይ ከሰዓት በኋላ ባሰፈሩት መልእክት ስልጣኔ ተመልሶ በማይመጣበት ሁኔታ ዛሬ ምሽት ያበቃለታል ሲሉ በኢራን ላይ ዝተዋል። ትራምፕ ጨምሮም ያ እንዲሆን አልፈልግም፣ ነገር ግን ሳይከሰት አይቀርም ቢሆንም ግን በአሁኑ ጊዜ ሙሉና አጠቃላይ የሥርዓት ለውጥ አለ። የተለዩ ብልህና ብዙም ጽንፈኛ ያልሆኑ የበላይነትን ይይዛሉ። ምናልባትም የሚያስደንቅ ለውጥ ሊመጣ ይችላል፣ ማን ያውቃል በማለት ትራምፕ ዛሬ ሌሊት ሊከሰት የሚችለውን አደጋ አመላክተዋል። በዓለም ረጅምና ውስብስብ ታሪክ ውስጥ በጣም ወሳኝ የሆነውን ነገር ዛሬ ማታ የምናይ ይሆናል። የ47 ዓመታት ጭቆና፣ ሙስናና ሞት በመጨረሻም ያበቃል። ፈጣሪ ታላቁን የኢራን ሕዝብ ይባርክ በማለት መልእክታቸውን አስተላልፈዋል። ትራምፕ ኢራን የሆርሙዝ ወሽመጥን በመክፈት የተኩስ አቁም ሐሳብን እንድትቀበል ያስቀመጡት የጊዜ ገደብ ማክሰኞ ሌሊት ለረቡዕ አጥቢያ ከሌሊቱ 9 ሰዓት ላይ ያበቃል። ኢራን ጊዜያዊ የተኩስ አቁም ሳይሆን ሙሉ ለሙሉ ጦርነቱ እንዲቆም የተጣሉባት ማዕቀቦች እንዲነሱላትና የሌሎችም ቅድመ ሁኔታዎች መሟላትን በመጠየቅ የራሷን ቅድመ ሁኔታዎች አቅርባለች። በሌላ በኩል ደግሞ በፓኪስታን መሪነት ዲፕሎማሲያዊ ጥረቶች እየተደረጉ ሲሆን በቀሩት ሰዓታት አንዳች ስምምነት ላይ ካልተደረሰ ለ6 ሳምንታት የተካሄደው ጦርነት ወደ አደገኛው ደረጃ ከፍ ሊል ይችላል የሚል ከፍተኛ ስጋት ተፈጥሯል። ፕሬዝዳንት ትራምፕ እንደዛቱት በኢራን የኃይል መሠረተ ልማቶች ላይ ጥቃት የሚፈጸም ከሆነ ኢራን በበኩሏ የማያዳግምና ሁሉን አቀፍ ምላሽ እንደምትሰጥ አስጠነቀቀች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ ከፈረንሳዩ አቻቸው ጋር ባደረጉት ውይይት በአገራቸው ሲቪል ተቋማት ላይ ጥቃት ከደረሰ ምላሻቸው ከባድ እንደሚሆን አስታውቋል። ያለ ጥርጥር አሜሪካ ከኢራን እስላማዊ ሪፐብሊክ ጦር ኃይሎች የማያዳግምና ሁሉን አቀፍ ምላሽ ይጠብቃታል በማለት ለፈረንሳዩ የውጭ ጉዳይ ሚኒስትር የተናገሩ ሲሆን የአሜሪካ ዛቻ የጦር ወንጀልንና የዘር ማጥፋትን ተቀባይነት የሚያደርግ ነው በማለት አባስ አራክቺ ከሷል። ከፈረንሳዩ ከፍተኛ ባለስልጣን ጋር ስለተደረገው ውይይት በኢራን የውጭ ጉዳይ መስሪያ ቤት በኩል የወጣው ዘገባ ላይ ፈረንሳይ በመሠረተ ልማቶች ላይ የሚፈጸም ጥቃት በቀጠናው ያለውን ውጥረት የሚያባብስ መሆኑን በመጥቀስ ዲፕሎማሲያዊ መፍትሄ እንዲደረግ ጠይቀዋል። የትራምፕ የዛሬ ዛቻን ተከትሎ የእስራኤል ጦር በይፋዊ የማህበራዊ ትስስር ገጹ ላይ በፋርስ ቋንቋ ባሰፈረው መልእክት በኢራን የምትኖሩ ሰዎች ለደህንነታችሁ ስትሉ በባቡር ከመጓዝ ተቆጠቡ ብለዋል። ማስጠንቀቂያው በመላው አገሪቱ ለሚኖሩ ኢራናውያን መሆኑን የገለጸው የእስራኤል ጦር በኢራን ሰዓት አቆጣጠር እስከ ምሽቱ 3 ሰዓት ድረስ ማስጠንቀቂያው እንደሚቆይ በመግለጽ በባቡር ውስጥ መሆንና በባቡር ሐዲዶች አቅራቢያ መገኘት ሕይወታችሁን አደጋ ላይ ይጥላል ማለታቸውን ተከትሎ በርካቶች የአሜሪካና እስራኤል ጥቃት አይቀሬ ነው እያሉ ይገኛሉ። ይህ ዓለም በስጋት እየተመለከተው ያለው ሰዓታት ብቻ የቀሩት ኢራንን እናጠፋታለን የሚለው የአሜሪካ ዛቻ አንዳች ነገር ጣልቃ ገብቶ ያስቆመዋል ወይስ እንደተባለው በዓለም ታሪክ ውስጥ አደገኛውን ኩነት እንመለከተዋለን የሚለው ጥያቄ ዛሬ ምሽት ምላሽ የሚያገኝ ይሆናል። ክብራትና ክብራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።